ሰላም 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 እያለ ጌታ ሰላም ጸጋ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰላም 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 የጌታ ሰላም ጸጋ በዓለም ዙሪያ ማለት ነው። ኢየሱስ ጌታ ነው። እንግዲህ ሳቲክ ትንሽ እንትን ስላለች አሁን ቁጥር 2 አስተምራለሁ ማለት ነው። ስለ ተስፋ እያስተማርኩ ነው ወገኖቼ። ተስፋ ሰው ያለ ውሃ ጥቂት ጊዜ መኖር ይችላል፣ ግን በተስፋ ግን መኖር አይችልም። ዛሬ ብዙ ሰዎች በዓለም ዙሪያ ተስፋ እየቆረጡ በሚታየው ስለሚሄዱ እኮ ነው። የሚታየውን ያውና ችግር ያወራሉ። በኢትዮጵያ ላይ ችግር፣ በአሜሪካ ላይ ችግር የሚታየውን ነው የሚያወሩት ማለት ነው። ተስፋቸው ማን እንደሆነ ካልገባቸው ማለት ነው። ወገኖቼ ተስፋችሁ እግዚአብሔር ብቻ ነው። ሌላ ሰው ምንም ላይ እንዳታረጉ። ምንም ላይ በሚታየው ላይ የሚታየው ማለት ነው ሁሉ ነገር የሚታይ ነው። ዶክተር ራሱ የሰጠ ሪፖርት ትንሽ ልጸልይና ዛሬ ቁጥር 2 ነው ትንሽ እንትን ስላለ እና ገብቻለሁ ማለትም ይሄ ታይም አይደለም ገባው እኔ ኢየሱስ ጌታ ነው። ትንሽ አጭር ጸሎት ልጸልይ። እግዚአብሔር አምላክ ስሙ ይባረክ። ገባ ብሉና በጌታ በኢየሱስ ክርስቶስ ስም አባት ሆይ እግዚአብሔር አባት ሆይ እናመሰግንሃለን። አንተ ተስፋ አሁንስ እግዚአብሔር ተስፋ አይደለምን አለ። ቀኑን ሙሉ አንተን ተስፋ እናደርጋለን እንዳለ ዛሬ በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። ገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል ተብሎ ተጽፏል። ዛሬም በኢየሱስ ስም አስተምረን። ጆሮ ይከፈት። የሊዲያ ልብ እንደከፈት ዛሬ ጆሮ በኢየሱስ ስም ተስፋ የቆረጠ ሁሉ ተስፋ እንዳገኝ በኢየሱስ ክርስቶስ ስም ሞት ተከለከለ። ተስፋ ቆርጦ ሞት ለመሄድ ያሰበ ነፍስ በኢየሱስ ስም ይመለስ። እግዚአብሔር ተስፋቸው ስለሚታደስ ነገ ሌላ ቀን እንደሆነ ስለሚገባቸው እግዚአብሔር አባቶ በኢየሱስ ስም እናመሰግናለን። ክብር ምስጋና ሁሉ ላንተውን ስለ ምድራችን፣ ስለ ኢትዮጵያ፣ ስለ ኤርትራ ጦርነት ሁሉ ስለቆመ፣ ስለ እስራኤል ጦርነት በራሽያ መንግስት ደግሞ አይኑን ስለምትከፍት ጦርነት ሰላም ስለሚያደርግ እግዚአብሔር እናመሰግናለን። ጌታ እግዚአብሔር ስለ ሁሉ ተባረክ። ስለዚህም ስለ አሜሪካ፣ ስለ ትራምፕ ስለምትረዳው እየረዳውም ስላለ እናመሰግናለን። ዛሬ በኢየሱስ ስም ጆሮ ይከፈት። ጆሮ በኢየሱስ ስም ይከፈት። ማንኛውም ተስፋ የቆረጠ ሁሉ እንደዛ እንደ ኤማውስ ሰዎች ጌታ እየጠወለጉ የሚሄዱ ዛሬ በኢየሱስ ስም ተስፋቸው ይታደስ። በኢየሱስ ስም ታደሰ። በኢየሱስ ስም ታደሰ። እግዚአብሔር እናመሰግናለን። ጊዜውን ዋጀን፣ አየሩን ዋጀን፣ ኔትወርክ ዋጀን። ኢን ጂሰስ ማይቲ ኔም ተሰበረ። ማንኛውም ተስፋ መቁረጥ የተሰበረ ይሁን። ተሰበረ ዛሬ በኢየሱስ ስም ተሰበረ ተስፋ መቁረጥ። እግዚአብሔር እናመሰግናለን። አሜን። ወል ጌታውስ ጌታ ነው። እንግዲህ አቲንክ እንደገና መጥቻለሁ። ዛሬ ለየት ባለ ነገር ነው የምንማረው። ማለትም ይሄ ተስፋ እንዲገባን ያስፈልጋል። እኔና እናንተ ሄዳን ነው በተስፋ ነው። ተስፋ ደግሞ የሚደረግበትን ማን ተስፋ የሚታየውን ማን ያደርጋል? የማይታየውን ግን ብታረጉ በትዕግስት እንጠብቃለን ይላል። ተስፋ እንዳትረሱ። ነገ ነው። ሆፕ ኢዝ ቱሞሮ ነው። ፌዝ ኢዝ ናው ነው። አይቱ ይሄ ተስፋ ያኖራቸዋል ማለት ነው። የዳነው በዚህ በተስፋ ነው። ተስፋ ቃል ይዳን። እኔና እናንተ የተስፋ ቃል ልጆች ነን፣ ልክ እንደ ይስሐቅ ማለት ነው። እስማኤል ግን እንደ ስጋ ፈቃድ የተወለደ ባለፈው ነግራቸው ገላትያ አይደል? ስለዚህ ተስፋ ወገኖቼ እግዚአብሔር ተስፋ የሰጠ የታመነ ነው አልኳችሁ። ጠዋት ነግሬያቸዋለሁ። እስራኤሎች ተስፋ ገብቶላቸው ነበር እግዚአብሔር። አንደኛ ዘፍጥረት 15 ላይ ትዝ ይላችኋል። አብርሃም ማለት ውጣ ብሎት ዘርን ቁጥር እንዳሸዋ በዛለው ካለበ ነገረው እግዚአብሔር። በቃ ዘር እስከ 400 እኮ ነው ዓመት ድረስ ይገዛሉ ይጨነቃሉ አለ። ከዛ እኔ ይፈርዳለሁ አለ። ከዛ በበረከት አወጣቸዋለሁ አለ እግዚአብሔር። ምን ሰራቸው 400 ዓመት። ከዛ እግዚአብሔር እንደገባው ቃል መጣ ማለት ነው። እስራኤሎችን ለአብርሃም በገባው ኪዳን መጥቶ እንደገባላቸው ኪዳን ማለት ነው። ከዛ አወጣቸው። ግን እነሱ ሜክ ማድረግ አልቻሉም። ታውቃላችሁ ሜክ ማድረግ 40 ዓመት ከታገዛቸው በኋላ አይገቡም ማለት ኢያሱና ካሌብ ከ20 ዓመት በታች ገቡ። ግን ልክ ዘሴም ብያቸዋለሁ። የኢትዮጵያ ህዝብና የኤርትራ ዘሴም ተስፋ ቃል አለን ይላል የሚያጉረምርም። አብሶ ለዚህ ነው ዕብራውያን ምዕራፍ 11 6:11 ነገራቸው። በእምነትና በትዕግስት የተስፋውን ቃል ምንወርስ እንጂ ዳተኞች እንዳትሆኑ አለ። ተስፋው እስኪሞላ ድረስ ይህን ትጋት ታሳዩዋል። ዳተኛ ሆነ ተስፋ ይፈጽማል ብለን እንዳትጠብቅ። ሰነፍ ሆነ ማለት ነው። ሰነፍ በልቡ እግዚአብሔር የለም ይላል። ሰነፍ እያጉረመረምክ ተስፋ አይፈጸምም። እያጉረመረምክ ማለት የተሳደብክ መንግስትን እያጉረመረምክ የተጣላ ምን ይያል በፍጹም አይመን። አብርሃም ተዛለ አጥብቆ በእምነት ተረዳ እንጂ ባለማመን ምክንያት በተስፋ ቃል ተጠራጠረ ይላል። አንደኛ ሙት ሆኖ ናይም ነበር አብርሃም። የራሱ ስጋይ እንደገና የሚስቱ ስጋይ አያ ነገር እያየ ተስፋ ቃል አለኝ ብትል የሚታየውን የምታይ ከሆነ ተስፋ አይደለም። የሚታየውን ማን ተስፋ አደረገ? አብርሃም እኮ ተስፋ በሌለው ባልሆነው ጊዜ ተስፋ ይዞ አመነ። ያዛብ አባቱን ተባለ። ምን መስላል? ክብር እየሰጠ በተስፋው ቃል ላይ አንዳች አልተጠራጠረም። በእምነት በረታ እንጂ ባለማመን ምክንያት በተስፋ ቃል ላይ አልተጠራጠረም ይላል።
ወገኖች የተስፋ የሰጠ የታመነ አምላክ ነው። እኔና እናንተ የምንኖረው በተስፋ ነው። ይሄ ተስፋ መታደስ አለበት። ይሄ ክብር ተስፋ ጌታ ደግሞ ስትቀበሉ ይሄ ክብር ተስፋ የሆነ ክርስቶስ በእናንተ ውስጥ ለዚህ እኮ ነው ቆላስይስ 1 ላይ ይናገራል። ሚስጥሩም እያለ ይናገራል። የክብር ተስፋ የሆነ ክርስቶስ በእኛ ውስጥ አለ። ኢየሱስ ተስፋችን ነው። በቃ የሚመጣ የሚመለስ ኢየሱስ ነው። ሞቶ የተነሳው ኢየሱስ ብቻ ነው። መልአክ ሞቶ አልተነሳልን፣ ፍጥረታት ሞቶ አልተነሳልን፣ ምንም ነገር በገብርኤል ሞቶ አልተነሳልን፣ ኢየሱስ ነው። ተስፋችን እሱ ነው። የሚመጣ ሙሽራ እሱ ነው። ምን ጠብቀው ማለት ነው። ቤተክርስቲያን የሚወስድ እሱ ነው። ቃል ይገባል። ስለዚህ እስራኤሎች ያልገቡበት ለምንድን ነው? ተስፋቸውን ጣሉ፣ ሲያጉረመርሙ እባብ ሲለቅባቸው። ልክ ዘሴም እኮ ነው። አሁንም ህዝባችን ያለው እንደዚህ ነው። ከልብ ልንገር በብዛት 95% ልባል በብዛት የሚያጉረመርም ነው ያለው። በቃ የሚታየው ልያየ ያለቀሰ ነው። በቃ ተስፋ እንደሌለው ሰው ሆኗል ማለት ነው። እግዚአብሔር ተስፋቸው አይደለም ማለት ነው። አየን በሚታየው ላይ ተስፋ እንዳለ በራስ ላይ በምንም ነገር ዛሬ ያሳያችኋለሁ። ስለዚህ አንድ ቃል ላሳያችሁና እግዚአብሔር ምን ያህል በተቃሉ የታመነ እንደሆነ ተስፋን ቃል የሚፈጽም እንትን ላይ ላንብብላችሁ። እዛ አንደኛ ቆሮንቶስ ላይ ላንብብላችሁ። አንደኛ ቆሮንቶስ ላይ እንደዚህ ይላል። አነብላችኋል። ሁለተኛ ቆሮንቶስ ላይ 1:20 ላይ እንደዚህ ይላል። እግዚአብሔር የሰጠው የተስፋ ቃል አዎንና ምንድነው? አሜን በእርሱ ነው አለ። የሰጠው የተስፋ ቃል እግዚአብሔር የሰጠው የተስፋ ቃል አሜንና አዎ በእርሱ ነው አለ። እግዚአብሔር ወገኖች ተስፋ ነው የሚሰጥ። በተስፋ ነው መቀም ያኖረ። አይ አሜንና አዎ ነው በቃ ተስፋ ቃል። ሰው አይደለም ይያል። ሰው ተስፋ ሰጥቶ ቁጥር 1 ላይ አስተምረናል። ሰው ላይ ተስፋ እንዳታርግ። ማን ልጆችሽ ላይ ተስፋ ሀገር ለምን መንግስታት ላይ ተስፋ እንዳታርግ። እግዚአብሔር ላይ ብቻ ተስፋ ማድረግ አለበት። ምን አለ? የገባው የተስፋ ቃል አሜንና አዎ ነው። እግዚአብሔር በቃሎቹ የሚዋሽ አምላክ አይደለም። በቃሎቹ የታመነ ሰው ሁሉ ሸተኛው ባለፈው ነገር ያለ እግዚአብሔር ግን እውነተኛ ነው። እግዚአብሔር እውነተኛ ነው። ሰው አልኩ ገብቶልህ ላፈጽም ይችላል። መንግስታት ራሱ አልኩ ሊመረጡ ሲሉ ብዙ ተስፋ ይሰጣሉ፣ ላያረጉ ይችላሉ። ለዚህ ነው መጸለይ ያለብህ ቃላቸው እንዲጠብቁ ማለት ነው። እንዲረዳቸው እግዚአብሔር ሰው ናቸው እነሱ። እግዚአብሔር ግን በፍጹም አልኩ ከ400 ዓመት በኋላ እግዚአብሔር መጣ እስራኤሎችን አወጣቸው። ከዛ ምን ሰላ በጸናች ግን እንዳወጣቸው መዝሙር 5 ቁጥር 35 36 ብታለ በብር በወርቅ አወጣቸው ይላል። በማላቸው ደዋል ነበር ቢላል። ለምን? ቃሉን አስቦ የገባው ቃል እግዚአብሔር የፈለገ ይሁን። አንድ በጣም የምወደው እግዚአብሔር ሰው አለ። በሞት እንኳን አለ አስነስቶ ያይገባልኝ ተስፋ ያሳየኝ። እንዲህ አይነት እምነት አለው። እንደገና ወገኔ እግዚአብሔር እመኑት። እግዚአብሔር ተስፋ ሰጥቶሻል። በተስፋ ነው መኖር ያለበት። ይሄን ተስፋሽን እንዳትይ አልኩ። ብዙ ሰዎች ጊቭ አፕ ያደረጉ የሚታዩን እያዩ የሚታየው አይደለም ተስፋ አልኩ እኮ እምነት ራሱ እኮ ተስፋ ስለምታደርገው ነገር የሚያስረግጥ ነው። የማታየውን ነገር ያስረዳል። ምንድነው ተስፋ ያደረገው? ይሄ ተስፋ ቃል አለ። እኔና እናንተ ቃልኛ ቃል። ሌላ አንድ ቦታ ላንብብላችሁና መዝሙር 33:20 ላይ እንደዚህ ይላል። ነፍሳችን እግዚአብሔርን ተስፋ ታደርጋለች፣ ረድኤታችን መጠጊያችን እርሱ ነው አለ። ነፍሳችን ማን ተስፋ ታደርጋለች? እግዚአብሔርን። ረድኤታችን መጠጊያችን እሱ ነው። በቃ እሱ ነው፣ ሌላ የለም። እግዚአብሔር ነፍሴን ተስፋ ነው። አየ ስጋ ለበሰው ሁሉ እግዚአብሔርን ተስፋ ያደርጋል። በሙሉ አዋፋስ ብትመለከቱ ወፍ ብትል ተስፋ በቃ በእምነት በተስፋ ነው የሚኖሩት። በቃ በተስፋ ይመግባቸዋል እግዚአብሔር። የሰማይ መላእክት የሰማይ አምላክ ይላል እግዚአብሔር። ስለዚህ አንድ ጥቅስ ላንብብላችሁና መዝሙር 37:7 ላይ እንደዚህ አለ። እግዚአብሔር ተገዛ ተስፋም አድርገው። ለማን ተገዛ ነው? ለእግዚአብሔር ተገዛ ተስፋ አድርገው። ተገዢ ተስፋ አድርገው እግዚአብሔርን። በቃ ተስፋሽ እግዚአብሔር ነው። ሌላ ነገር ታይ ውጡ፣ ከሚታይ ነገር ውጡ። መልካችሁን ተስፋ አታርጉ። ገንዘባችሁን፣ ልጆቻችሁን ተስፋ አታርጉ። ባልሽን ተስፋ ጥሎሽ ሊሄድ ይችላል። ሰው በሞት ሊለይ ይችላል። ምን ታመጣለህ? ከዛ በኋላ ቁዘማ ውስጥ ትገባላችሁ። ከዛ በቃ ማን ቻላችሁ? እንደውም አንዳንዱ ራሱን የሚገላል ራሱ። ለምን? ተስፋ ቆርጦ ነው። ስለዚህ ተስፋ ዘመን አለ። ለእግዚአብሔር ተገዙ ተስፋ ማለት መዝሙር 35 ላንብብላችሁ። አቤቱ ለስም ተስፋ አደረኩ አለ። ለስም ተስፋ አደረኩ አለ። ወገኖች ተስፋችን እሱ ነው። ባለፈው ነግሬያቸዋለሁ። ተስፋችን ሌላ ነገር ላይ እንዳታደርግ በፍጹም ሌላ ሸምበቆ ታውቃለህ? ሸምበቆ ነው። ሰው ብሎል ጓደኛ ብሎሽ ሊያደርግ ይችላል። አገባሻለሁ ብሎ ሊያገባሽ ይችላል። ወይ አገባለሁ ብላ አታገባ ትችላለች። ለምን ተስፋ ትቆርጣለህ? ይሄ ተስፋ ነው እንድትለመልም ያደርገህ።
ነገን እንድታይ የሚያደርጋችሁ ተስፋ ነው። ነገን ታያለሽ በተስፋ ግን ነገን ማየት የማትችለው ተስፋ ከሌለ ነው። በቃ ነገ ምን ሆናለሁ? ባለፈው ነግራቸዋለሁ። እናቴ አባቴ ታሰረ። ከዛ በቃ ልጆቼን ምን መግባለሁ ብላ ገብርኤል ሄድኩ አለች። ማልቀስ ጀመርኩ አለች። በቃ ተስፋታ። እኔ ደግሞ ልክ አሜሪካ መግባቴ ነው። ለዛ ቀን ገብቼ ልክ እንደገባው ብር ላኩ ማለት ነው። ልክ አልቅሳ ከቤተ ክርስቲያን ስትመጣ ተስፋ ይደውሎ ነበር። ብር ላከ። በቃ ምን ሆናል ብላ ተስፋ ቆርጣ ማለት ነው። አንዳንድ ወገኖች እኔና እናንተ እግዚአብሔርን ነው ተስፋ ማድረግ ያለበት። አሜን ፓስተር ተስፋ ይቀጥል። ስለዚህ ባለፈው ነግራቸዋለሁ። እኔና እናንተ የተስፋ ቃል ልጆች ነን። እንደ ስጋ የተወለደው ይላል ኢስማኤል እንደ ስጋ ነው። እኔና እናንተ በተስፋ ቃል የተወለድነው። አያችሁ የተስፋ ቃል ነን። እኔና እናንተ እንደ ይስሐቅ ተስፋ ቃል የተወለደ ሰዎች ነን። ለዚህ ነው ጌታ ከስጋ ወይም ከደም አይደለም ማለት ከእግዚአብሔር ፍቃድ ነው ዳግም የተወለደ ነው ማለት ነው። ወደ ጌታ መጥተ ዳግም መወለድ አለበት። ዳግም ካልተወለድ መንፈሳዊ ነገር አይገባህም። ምንናገረው ቋንቋ አይገባህም። አለኝ ይበዛልኛል ስለ አይገባህም። ሀብታም ነኝ ስለ አይገባህም። ምክንያቱም የሚታይ ነገር የምትፈልገው ማለት ነው አይደለም። አሁን በዚህ ተስፋ ቃል እግዚአብሔር ወልዶናል እና ነግራቸዋለሁ። ቀደምባለው ብዙ ሰው ተስፋ ይገባል ብያቸዋለሁ። ጌታ ግን ወገኖቼ የገባውን ተስፋ ቃል የሚፈጽም ነው አልኳን። በአዲስ ኪዳን አብሶ አንድ ቃል ላምብላችሁና ትምህርቴን ልጀምር። ባለ ቁጥር 2 ነው ዛሬ የምንማረው። ይቅርታ አድርጉልኝ ስላለን እንትን ላይ አንደኛ ጴጥሮስ 1:13 ላይ ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጓል። ኢየሱስ ክርስቶስ ሲገለጥ የምታገኙትን ተስፋ ፈጽማችሁ ተስፋ አድርጓል። ጸጋ ተስፋ አድርጓል። ወረድ ኢየሱስ እኮ ተገልጦ የዲያብሎስ ስራ ፍርሷል። ገባችሁ? ይሄንን ጸጋ በጸጋ ላይ ጸጋ ሰጣችሁ ነው የሚለው እግዚአብሔር ቃል። ከሙላቱ ተካፋይ አድርጎናል። አሁን መተው ከጸጋ በታች አድርጎናል። ከሕግ በታች አይደለንም። አሁን ይሄ ኢየሱስ መጥቷል እንጂ መጥቶ እኮ ስራ ሰራ ጨርሶ በአባቱ ቀኝ ቁጭ አለ ይላል። ጠላቶቹ የእግሩ መረገጫ እስኪሆን ይጠብቃል ይላል። ኢየሱስ ጨርሷል። የቱን ነው ተስፋም ፈጽማል። ጸጋ እኮ ነው ሊገል ጸጋ ምን አለ እዚህ ላይ አነብልሃለሁ። ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጓል። ሁለተኛ ጥቅስ ባለፈው የሰጣችሁ እንደዚህ አለ እንትን ላይ አይ ቲንክ እንትን ላይ መዝሙር 37 ቁጥር 9 ላይ ክፉ አድራጊዎች ይጠፋሉ። ክፉ የሚያደርጉ ይጠፋሉ። ክፉ የምታደርግ ከሆነ ደስቲኒ መጥፋት ነው። ለክፎች በርግጥ ሰላም የለም። ክፎች አብሶ እኮ እንትን ላይ ምሳሌ 8 ቁጥር 5 ላይ ክፎች ፍርድ እንዳለ አያስተውሉም ይላል። ክፋት የሚያደርጉ ሰዎች አያስተውሉም ፍርድ እንዳለ ያውቁ። ለምን አይናቸው ጨፍኗል ማለት ነው። ክፉ አድራጊዎች ይጠፋሉ። እግዚአብሔርን ተስፋ የሚያደርጉ እነርሱ ምድርን ይወርሳሉ። እግዚአብሔርን ተስፋ ካረክ ምድርን ትወርሳለህ ማለት ነው። እግዚአብሔርን ተስፋ አድርጉ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም ምን ይላል? እግዚአብሔር ብቻ ነው ተስፋሽ። ሌላ ነገር ተስፋ እንዳታዩ በፍጹም። መልካችሁን፣ ሀብታችሁን፣ ቤታችሁን፣ መኪናችሁን ኔቨር። እነዚህ ሁሉ የሚታዩ ናቸው። ዶክተር ራሱ የሰጠ ነገር የሚታይ ነው አልኩ። ዛሬ ብዙ ሰዎች ተስፋ የሚቆርጡት የሚታየው ዶክተር እንዲህ ያለብህ መድኃኒት የለውም ካለ ትጠፋለህ። ነገር ግን ተስፋ ማን እንደሆነ የማይታየው ማን ነው? እዛ በሽታ ላይ ተፈውሳለህ ያልኩ እኮ እነዛ እባብ የተነደፉ ሰዎች ዘልቆ አንተ ዛላችሁ ቁጥር 9 ላይ ሁሉ ዳኑ ይላል። ምኑ ሲያዩ ሙሴ የሰቀለው የናስ እባብ ሲያዩ ክርስቶስ መጥቶ ደግሞ ተሰቅሏል አልኩ። ተስፋ የምታደርጉት ያለቀው ስራ መስቀል ላይ ክርስቶስ የጨረሰው ስራ ተስፋ ታደርጋለህ ማለት ነው። በቃ ጌታ ፊኒሽ አለ፣ ጨረሰ፣ ተፈውሳል። ወደ ገና አልኩ። ፈውስ እኮ ተስፋ አይደለም አሁን በብሉይ ኪዳን ላይ መንገድን አይቻለሁ ፈውሳለሁ ይላል። ያ አይደለም። አሁን ኦሬዲ ተፈወስክ እንጂ ምን መንገድን ያህል እግዚአብሔር አሁን ሕግ ስራው ልትገባ ነው እንዴ? እግዚአብሔር ጥሩ ስለሆንክ ነው የሚፈውስ ወይስ እንዴት ነው? ጨዋ እንዴት ነው? ማሳስ ስለጾምክ ነው የሚፈውስ ወይ ቸርች ማሳስ ስለጸለቅ አይደለም። ከሕግ ስራው መውጣት አለብህ። አብሶ ገላትያ 3 ላይ እኮ ሕግ ስራው ገቡ። መንፈስ ቅዱስ ሊሞሉ ሕግ ስራው ታምራት ሕግ ስራው ማን ነው ሀዚም ያደረገባችኋል? ለእውነት እንዳትል ለጸጋ ማለት ነው። ሕግ ስራው ከገባ ሾርት ይሆናል ጸጋ። አሁን ይሄ ጸጋ
ተገልጧል እንጂ በቃ ተስፋ አደርጋለሁ የጸጋ ያለቀው ስራ ጌታ ጨርሷል በቃ ተስፋ እሱ ነው ተፈውሻለሁ አሜን አምብለስ አሜን ስለዚህ ጌታ አሁን ገባልን ጌታ ምንድነው ገባልን ተስፋ ሰጠን ባለፈው ነግሬያቸዋለሁ ምንድነው ጌታ ተስፋ ሰጠን ላሳያችሁ ትንሽ እሱ ላሳያችሁ እንደዚህ ያለ መዝሙር 27 ቁጥር 14 ላይ እንደዚህ ያለ ኦኬ እግዚአብሔርን ተስፋ አድርግ ይላል ልብ ይጽና እግዚአብሔርን ተስፋ አድርግ እግዚአብሔርን ተስፋ አድርግ ልብሽ ይጽና እግዚአብሔርን ተስፋ አድርግ ሌላ ነገር ተስፋ እንዳታደርግ never ሌላ ሸክላ ነው ሌላ የሚሰበር ነው እግዚአብሔርን ተስፋ አድርግ ልብሽ ይጽና አሁንም እግዚአብሔርን ተስፋ አድርግ ሌላ ነገር እንዳታደርግ never ማድረግ መፋታት አለበት ኢትዮጵያ ህዝብ እያጉረመረመ ያለው እየተጣላ ያለው ከመንግስት ጋር እዚህም ሀገር መጥተው እየተጣሉ ያሉት በቃ ማርኩስ ጋዜጠኛ ያየውን ነው የሚነግረህ ለዚህ ነው ለምሰሙ ተጠበቁ ያለው እግዚአብሔር ጋር ያየውን ነው የሚነግረህ ጉድ ኒውስ የለም እነሱ ጋር ጉድ ኒውስ ያለው እዚህ መጽሐፍ ቅዱስ ለዚህ ነው ልጄ ወደ ንግግር ያድምጥ ያለ ወደ ቃልም ጆሮና ዘንብላል ጆሮአችሁ ለቃሉ ካልተሰጠ ከልብ ልንገር ዛሬ ብዙ ሰዎች ከቅድስና ወጥተዋል ጆሮአቸው አልተቀደሰም የሚሰሙት ትራሽ ነው በትራሽ የሚሰሙት አየህ ጆሮ ሰውነትን ያውና ቅዱስ መስዋዕት አድርጋ አቅርባና ሰውነትን ሲልኮ ቶታል ማለት ነው አይነ ጆሮ አፍንጫ ሁሉ ነገር ምን ልበል አፍንጫም ልበል እንጂ መዝሙር 25 ቁጥር 2 ላይ እግዚአብሔርን ተስፋ የሚያደርጉ አያፍሩም ማለት ማፈር የለም እንጂ ማፈር የለም አታፍርም እንጂ እንዴት ታፍራለህ እግዚአብሔርን ተስፋ ካረግ ማፈር እንጅሩ ማፈር የለም ግን ሌላ ሰው ካረግ ታፍራለህ እኔ አልኳቸው እህቴ አሜሪካ እሷን ቀርባ ያመጣቸው አሜሪካ ማለት ነው በቃ አሜሪካ ውስጥ ዳለው ብላይ በቃ ንግግር የተቀየረ አረማመድ የተቀየረ በቃ ጓደኞቼን አሜሪካ ልሄድ ነው ምን ታመጣልና ነው እንደውም አንዳንድ መኪና ሳላላቸው አልቀርም ብር ልክ ዶላር ልክላለሁ ብራም በቃ ከዛ ምን ዘጋችኝ መቴ በቃ የለም ያለችኝ ቃል የለም ከዛ እኔ በቦሌ ሳይሆን በባሌ ነው የመጣሁት ብያቸዋለሁ አሜሪካ ጓናና መጣችኝ እሷ እንደንደ ሰው ተስፋ ታረግና ጥሎ ይላል በቡት አታፍርም ማፈር የለም አሜን አንድ ዝላም ብለሽ አይሳም አንተን ላይ መዝሙር 25:21 ላይ እንደዚህ አለ አንተን ታምኛለሁ አልፈር አንተን ተስፋ አድርጋለሁና አንተን ታምኛለሁ አልፈር አንተን ተስፋ አድርጋለሁ ስለዚህ ተስፋችን ማን ነው እግዚአብሔር ነው በቃ እግዚአብሔር ታምኛለሁና አልፈር በቃ አንተ ዳዊት ምን ይመስላል ሀብት አለው ጦር አለው አልኩ ዛሬ ጦሩን ነው ሰው ተስፋ ቢያደርግ የኢትዮጵያ ጦር እንዲማት አለው ኖርዝ ኮሪያ አሜሪካ ያለው መሳሪያ ተስፋ በቃ ያንን እንደሚያደርጉት ድብልቅልቅ እንደሚል አላወቁም በምን ጦር ተዛለ በጌዲዮን ዘመን 32000 ሰብስቦ በስቷል አለው እግዚአብሔር 22000 ቀነሰ አሁንም በስቷል አለው በኋላ ጉልበት ያደረገናት ከ10000 ደግሞ 300 በ300 ድል ሰጥቶ አልኩ አብርሃም ራሱ በ300 ድል ሲያደርግ ነበር የመብዛት ነገር አልኩ ሰዎች ጦሩን ተስፋ ያደርጋል ያለውን ጦር ወታደር ብዛት ተስፋ ያደርጋል በቃ ተስፋ ብቻ ለምን እነዚህ ሁሉ ቢጠፉ ናቸው የሚታዩ ናቸው አልኩ የሚታየውን ተስፋ እንዳታደርጉ የሚታዩ ነገሮች ሁሉ ባለፈው ነገራቸው ላይ ተባለ የሚታዩ ሁሉ ኤክስፓየር ዴት አላቸው የማይታየው እንጂ የሚታዩ ባን መለከት ቀላል ወደ ጊዜ በከራ በርግጥ የውስጥነት መበርታት አለበት የውጭ ሰውነታችን ቢጠፋ የውስጥ እለት አይ ውስጥ ካልበረታ የማይታዩ ማይታችን እንጂ ውስጥ ሲበረታ የማይታማ ፈውስንታ ያለ አተ ማግኘት እንታያለ ጸልየ መልሱ ሲመጣ በመንገድ ላይ ትላል በመንገድ ላይ ያመንኩት መኪና በመንገድ ላይ መጣ መኪና እኔ ድሮ መኪና በጣም ተአመንኩና ያ የወደድኳት መኪና መንገድ ላይ ሳት የኔ መኪና አለ ዳስ ማይ ካር ስለ ያቺ ያልኳት መጣች ቤት ራሷን የገዛ ነው በቃ የሳልኩት ቪዥን ያልኩት ማለት ነው እግዚአብሔር የሚሰጥ ማለት ነው አየ ተስፋ የምታደርገው ነገር ወሳኝ አሜን በዛሬ አሜን ላሳያችሁ ጌታ የገባው ነው በቃ ጌታ ለምሳሌ አንጥልህም አለ አካይድ ገንዘብ ያለ ወደዱናል ያለ ይብቃል አለቀህ ከቶ አልተውም አልኩ እየዘመርክ ነው እንጂ ከቶ አትተወኝ ይያልክ አትተወኝ መንፈስን አትሰድብኝ እንደዛ ብሎ ነገር ጸሎት ይሄ ያለማመን ጸሎት ያለማመን መዝሙር
እንደዛ ብሎ ነገር ከቶ ማለት አማርኛ ታውቃለህ ከቶ ማለት አልተውም ማለት ግን አካሄድ ብር መውደድ አሁን አልኩ ዛሬ ስንት ብር የሚወዳል በፍጹም አካሄድ አገልግሎቴ ብር መውደድ አይደለም የምታረጉት ነገር ብር መውደድ ከሆነ ከሃይማኖት ወጣ እንጂ እሱ አንድ ሞተ 6 ማንበብ ነው 10 ላይ ብር መውደድ የክፋት ሁሉ ስር ምንጭ ነው ይሄንን ሲመኙ ከሃይማኖት ወጣ አልኩ እኮ ሃይማኖት ያለው ይመስላል ግን ብር የሚወድ ከሆነ ወጥቷል ከሃይማኖት በፍጹም ብርሽ ላይ ተስፋ ማድረግ በፍጹም 5 እንጀራ 2 ዓሣ ምን መስላል ጌታ እንዴት እንዳበዛ አይ እግዚአብሔር የሚያበዛ አምላክ ነው አሜን አሜን ጌታ ምን አለ አልተውም አለ ዮሐንስ 6:37 ላይ እንደዚህ አለ እኔ ወደኔ የሚመጡትን ኦኬ የሚመጣውን ከቶ ወደ ውጭ አላውጣም አለ ወደ ኢየሱስ መምጣት አለበት ወደ ጌታና ወደ ጌታን መጋበዝ ወደ ኢየሱስዬ ና እሱ ጋር ከመጣ ከቶ አወጣ ወላጆች እንደሌላችሁ ልጆች አልተዋችሁ ማለት አለቅህም ማለት በኔ የሚገባ እኔ በርነ ይድናል አለ ትንሳኤና ህይወት ነኝ አለ ኢየሱስ በኔ የሚያምን ከሞት ወደ ሕይወት ይሻገራል አለ አይሞትም አለ አየ ጌታ ምናን አልተውም አለ ቀጥሎ መዝላት ጋር እንተና ላሳያችሁ እንትን ላይ ትልቅ የገባልን ተስፋ ጋር ዮሐንስ 14 ላይ ትልቅ በቃ ተስፋ የገባልን ጌታ ማለት ነው ትልቅ መጽሐፍ ቅዱስ ውስጥ የገባልን ተስፋ ቃል ይሄ ነው ዮሐንስ 14 ላይ እንደዚህ አለ ከቁጥር 1 እስከ 5 ላንብብላችሁ እንደዚህ አለ ልባችሁ አይታው በእግዚአብሔር እመኑ በኔ ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ እንዲስ ባይሆን ባልኳችሁ ነበር በአባቴ ምን አለ ብዙ መኖሪያ ነው በአባቱ ቤት ጌታ እኮ ልባችሁ አይታውቃል በኔ እመኑ በእግዚአብሔር አባቴ እመኑ በአባቴ ብዙ መኖሪያ ባልኳችሁ ቀጠላ በብልጽግና እንደዚህ አለ ኦኬ ሄጄ ስፍራ ባዘጋጀውላችሁ እኔ ባለውበት እናንተ ደግሞ ኦኬ እንድትሆኑ ሁለተኛ እመጣለሁ ወደኔም ወስዳችኋለሁ በቃ ይሄ ነው ተስፋ ቃል ጌታ ስፍራ ያዘጋጀልን ነው እኔ ባዘጋጀውላችሁ ስፍራ እንድትመጡ ሁለተኛ እመጣለሁ አለ እኔ ወስዳችኋለሁ this is a promise እዘ ነገስታት ንጉስ ፕሮሚስ ገባልሽ ደስ አይልም አራለልል በይ ትንሽ እንተንተን ይቅርታ አድርጉልኝ እስቲ ትንሽ ወደዚህ እንጠጋ መሰለኝ አይ ምን አለ ጌታ ፕሮሚስ ገባል ተመልሼ መጥቼ ወስዳቸዋለሁ በቃ ወስዳቸዋለሁ ጌታ መጥቶ ይወስደናል ኢየሱስ ይቅርታ አንድ ጊዜ እንትን ላስተካክላል ታንኪ መንፈስ ቅዱስ ይቅርታ አድርጉልኝ አንድ ይቅርታ እሺ ኦኬ ምን አለ እዚህ ላይ እኔ ባለውበት ስፍራ ወስዳቸዋለሁ this is a promise ጌታ ይገባል ተስፋ ጋር በቃ ወስዳቸዋለሁ እኔ ባለውበት ሆናላችሁ አሁን እሱ ስፍራ ያዘጋጀልን ኢየሱስ ሄዶ ስፍራ ያዘጋጀልን ደስ አይልም በዛ መሄድ ምንም ሮሮ የሌለበት ምንም መዳራት መጋባት የሌለበት ኦሮሞ ትግሬ አማራ የምትለው ነጭ ጥቁር የምትለው ቦታ አይደለም ዘር የምትባ ክልል የምትለው ነገር የለም እዛ እንባ የለም ምን የለም በቃ እዛ ደስታ ነው 24/7 ደስታ እያመለክ ነው ከ24 ሽማግሌዎች ጋር 25ኛው ነን እያመለክ ነው እግዚአብሔር ቀንና ሌሊት በቃ ከሱ ጋር ነው የምትኖረው በቃ ምንም ሐዘን የሌለበት የምትሰሙት ኩታንኩት በቃ እዚህ ምድር ላይ ያለው ክፋት ተንኮል አመጽ የሌለበት ማለት ነው ጌታ ያዘጋጀ ራስ ካባባዲ ጋላቦራ እዛ ነው የሚወስደን ጌታ ተስፋ ደስ አይደል ተስፋ ገባለን አሜን ትዛላችሁ ምዛ ሐዋርያ ምዕራፍ 1 ላይ ቁጥር 11 ላይ እነዛ ነጫጭ ለበሱ መላእክቶች ጌታ አይናቸው ያየ ወደ ላይ ሄደ የገሊላ ሰዎች ምን ታያላችኋል እንደዚህ እንዳያችሁ ተመልሶ ይመጣል እንደዚህ ኢየሱስ ይመጣል ከዚህ በለጠ ተስፋ አለን ጌታን እኮ የምትጠባበቁት ጌታ በድንገት እኮ ነው ይመጣል ኢየሱስ ይመጣል ኢየሱስ Jesus is coming soon በቃ ወደርክም ጠላም ይመጣል ኢየሱስ ስፍራ ያዘጋጅ ግን እዛ ለመሄድ እሱ መንገዱ እኔ ነኛል እውነት እኔ ነኛል ህይወት እኔ ነኛል ወደዚህ መንግስት ሰማያት ለመግባት መንገድ ኢየሱስ ብቻ ነው ህይወት ማን ነው እሱ እውነት እሱ ብቻ ሌላ እውነት የለም በፍጹም እውነት የለም እውነት ኢየሱስ ብቻ ነው በቃ ለመንግስት ሰማያት ብቁ የሚያደርገን ለዚህ መንግስት ለዚህ ኪንግደም በሩ ማን ነው ኢየሱስ ነው በቃ በሱ ትገባለህ ትወጣለህ በሩ እኔ ነኝ አልኩ ዮሐንስ 10:9 ላይ በሩ እኔ ነኝ በእኔ የሚገባ ይድናል
ማስተማሪያ ያገኛል። አሁን እዚህ ላይ ነገረን ጌታ ምን አለ? ጌታ ምን አለ እዚህ ላይ? አየ ተመልሼ መጥቼ ወስዳቸዋለሁ አለ። እኔ ባለበት ትሆናላችሁ አለ። ዛሬ ደግሞ ብዙ ሰዎች ከሞተ በኋላ ብዙ ሰዎች ተስፋ የሚቆርጡ ወይ ባል ይሞታል ወይ ሚስት ወይ ልጅ ብዙ ሰው ተስፋ ይቆርጣል። ብዙ ሰው ይቆዝማል። በቃ ልክ ያንን ሰውዬ መልሶ የማያው ነው የሚመስለው። ለመሰለ በመጽሐፍ ቅዱስ ውስጥ ፈሪሳውያንና ሰዱቃኖች አሉ። ፈሪሳውያን በራሳቸው ጽድቅ የተሞሉ ዛሬ ህዝባችን በብዛት እንደዛ አይደል? በራሱ ጽድቅ የተሞላ ማለት ነው። ማለት ህዝባችን ስለ ማለት ባለም ዙሪያ ሰዱቃን ደግሞ ትንሣኤ ሙታን የለም ብሎ ያምኑ ትንሣኤ ያምኑ። አየ እዛ ውስጥ የምትሆኑ ከሆነ ትንሣኤ እንዳለ አታምኑ ማለት ነው። የምትቆዝሙ ከሆነ እኔ አሁን መወዳት እናቴ ሄደችብኝ። በጣም ይገርማል። በጣም የምወዳት ግን አያት አለው አይኖ በጌታ ናት ያለችው። አይ ይሄ ለዚህ ላይ ተጻፈልን መጽሐፍ ጳውሎስ ጻፈልን መልእክት ጻፈልን በመንፈስ ቅዱስ ማለት ነው። አይ ተስፋ እንዳለ አንብብላችሁ አንደ ተሰሎንቄ 4:13 ላይ ነገር ግን ወንድሞች ሆይ ያለ ተስፋ እንደሌላቸው እንዳትሆኑ አንቀላፍተው ስላሉት ኦኬ ታውቁ ዘንድ አነብላችኋለሁ እወዳለሁ አለ። አንቀላፍተው ስላሉ ታውቁ ዘንድ እወዳለሁ አለ። ተስፋ እንደሌላችሁ ሰው እንዳትሆኑ። አንደኛ ተሰሎንቄ 4:13 ላይ ምን አለ? ላሉት ታውቁ ዘንድ እወዳለሁ ኢየሱስ እንደሞተና እንደተነሳ ከሙታንም እንደተነሳ አነበለን ካመንን እንዲሁ ኢየሱስ ያንቀላፉትን እግዚአብሔር ከርሱ ጋር ያመጣቸዋል አለ። ኢየሱስ እንደሞተ እንደተነሳ ካመንን ያንቀላፉትን እግዚአብሔር ራሱ ከርሱ ጋር ያመጣቸዋል። አየ ተስፋ እንደሌላ እንዳታዝኝ። አይኖ ያስለቅሰናል ያሳዝነናል። ተለይቶ ስለሄዱ እናለቅሳለን። ማልቀስ መጥፎ አይደለም። እንደውም አንዳንዴ አታልቅስ አትበሉት። ያልቅስ ያ ሰው ይውጣለት ግን ኤክሰስ እንዳይል እንጂ አታልቅስ ይሉታል ቶሎ። አይ አንተ ብለው እሱ ውስጡ ሀዘን ከተቀመጠ ከባድ ነው። ሀዘን በእንባይ ነው የሚገለጠው። ደስታ ደግሞ በሳቅ ነው። አታልቅስ ይላሉ አንዳንዶች መጥተው ወደ አታልቅስ እንደዛ አትበለው። ያልቅስ ትንሽ ታልቅስ ትንሽ ይውጣላት። ምን መስላለ እስራኤሎች ለሙሴ 30 ቀን ያለቀሱለት 30 ቀን ያለቀሱለት ይላል። እኔ ከልብ ልንገራችሁ ለእናቴ ኦልሞስት አመት በቃ አለቅስ በጣም እንባይ ይመጣል። እጆቼን አንስቼ ስለ ጌታ አምልኮ ሲከተኛል በቃ ሳለቅስላት ማለት እናት ማለት ስለምወዳት ማለት ጌታ መጨረሻ ጌታ ፈወሰኝ በቃ ፈወሰኝ ማለት። አሁን እዚህ ላይ ምን አለ? ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ ኢየሱስ ያንቀላፉትን እግዚአብሔር ከርሱ ጋር ያመጣቸዋል። አሰበላ አየ ተስፋ አለ ማለት ነው። በቃ ተስፋ አትቁረጥ አልኩት። እዛለም ሉቃስ 24 ላይ እነዛ የማው ሰዎች ሞተዋል ብለው ኢየሱስ በቃ ሞታለሁ እነሳለሁ ብሏል እኮ ያ ነገር ተጨፈነባቸው። መነሳቱን አልኩ ሰዱቃን አሉ ትንሣኤ የማያምኑ አልኩ። ዛሬ ማስስ ባለ ሰዱቃን የማያምኑ ትንሣኤ እንዳለ የማያምኑ አለ። ገዛ ምን አለ ጌታ እንዴት እንደመለሳቸው አላየን? አይናቸውን ሲከፍት ወደ ያልተመለሱ በቃ ምንድነው የጠወለጋችሁ የምትሄዱት? አንድ ነብይ ነበር ደግሞ ተስፋ አድርገነው ነበር ግን በቃ ሞተ። ግን ደግሞ በማለዳ ሲኒዮኑ ሴቶች መጥተው ተነስቷል ብለውኛል። በቃ ጠውልግ ይያሉ ምናምን አየ ኢየሱስ ተነስቷል ሞትን አሸንፎ ትንሣኤውን ለዛሬ ትንሣኤ የሚባሉ ተነስቷል እኮ። ያኮ ልክ አላዛር ትዛለም ሲሞት ያኮ ምሳሌ ነው ጌታ። አላዛር ሄዶ አላስነሳው ቢሸጣል ብትል አላስነሳው። ያ ብቻ አይደለም ጌታ ሲሰቀል እኮ ማት ዛካው ያለው መቃብር ተነስቷል ማሰብ ታዩ ይላል። ከተማ ውስጥ ሰዎች ተነስተው ማለት ሰዎች ይነሳሉ። ሁለት አቃት ማለት ሌላ አካል ሌላ ሀገር ሌላ እንትና አለ ብትሄድበት ከዚህ ዓለም ክትወጣለ ማለት ይሄ ስጋዬ እኔን ነው የያዘው የዳነው ሰው ማለት ነው አዲሱን ሰው ማለት ነው። ስለዚህ ተስፋ አለን ማለት ነው። አሜን ፓስተር ተስፋ ታንክ ዩ ጌታ የሰጠን ትልቁ ተስፋ ይሄ ነው። this is a big ተስፋ እንደሌለው ሰው እንዳታዝኝ እንዳታለቅሽ እንዳትቆዝሚ። ያን ሰው የታየዋለሽ ባልሽ ነው ታየዋለሽ ደታየዋለሽ። እዛ ስትሄድ መጋባት መዳራት የለም እንደ መላእክቱ ይሆናሉ አለ ጌታ። መዳራት መጋባት የለም እዛ ስትሄድ ሁሉ
በቃ ይሄኛው የሰማዩን አካል ነው የሚለብሱት። ትቀየራለች። የሰማይ አካል አለ፣ የምድር አካል አለ። አየ ፍጥረታዊ አካል አለ፣ ሰማያዊ አካል አለ። ልክ እንደ መላእክት ትሆናለህ። መላእክት ሳይሆን እንደ መላእክት ሆኛለሽ። መላእክት ለምሳሌ ታያቸዋለህ፣ ይጋባሉ አይጋቡ፣ መንፈስ ናቸው፣ ስጋ የላቸው አልኩ። ምድር ላይ ስልጣን ያለው ስጋ የለበሰ ነው። ለዚህ ነው ጌታ አካል ለብሶ የመጣው። ሰይጣን እኮ እሱ ላይ ስልጣን ሰጠን። ሚጎዳ የለም አለ። በትረቅጠው ዘንድ ስልጣን ሚጎዳ ወድቋል አለ። ሰይጣን ኦልሬዲ ወድቋል። ግን ብዙዎቹ ዲሲቭ እያደረገ ነው። ብዙዎቹን አመጽ ውስጥ እየከተተ፣ ብዙዎቹን ፌክ ኒውስ ውስጥ እየከተተ እንዲዋሹ ማለት ሰውን እንዲያደነዝዙ በቃ የሚያወሩት ማደንዘዝ ለዩቲዩብ ብለው ማለት ነው፣ ለወዳቸው ማለት ነው። ስለዚህ ኢየሱስ ያድናል። አሜን አሜን። ምሳሌ 26:21 ላይ እንደዚህ ይላል፣ ጠላት በከንፈሩ ተስፋ ይሰጣል፣ ልቡ ግን ተንኮል ይኖራል። ጠላታዬ በከንፈሩ ተስፋ ይሰጣል፣ ልቡ ግን ተንኮል ነው ያለው። ጠላት ማለት በእርግጥ እኛ ስጋና ደም አይደለም ጠላታችን፣ መንፈስ አለ። ጠላታዬ ምን ተስፋ ይሰጣል፣ ግን ልቡ ግን ተንኮል ያስባል። እንደገና አላምብምላችሁ አንደኛ ጴጥሮስ 1:13 ላይ እንደዚህ አለ፣ ስለዚህ የልቦናችሁ ነገር ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙት ጸጋን ተስፋ አድርጓል። ተስፋ ምንድነው? ነገርኩ ማልተም ለበቃ ከእናንተ ጋር እስካለ ፍጻሜ ድረስ ከእናንተ ጋር ሆናለሁ አለ ጌታ። ሂዱ ወንጌልን ስትሰብኩ አለ፣ እስካለ ፍጻሜ ከእናንተ ጋር ሆናለሁ። ተስፋ ሰጠን እኮ ከእሱ እኮ ነው የሚሰራው ጌታ። እስካለ ፍጻሜ ድረስ ከእናንተ ጋር ነኝ። ትዝ አለም እዛ ሐዋርያ ላይ ተስፋ ገባላቸው። በኢየሩሳሌም ቆዩ አላቸው፣ ኃይል እስክትቀበሉ አላቸው። መቼ ነው ተስፋ እንሰጣቸው? እኔ በሄድሽ እኔ ካልሄድኩ አጽናኙ ያመጣል ማለት እልክላችኋለሁ አለ። መንፈስ ቅዱስ ዛሬም ተስፋ ገብቶ እኮ ነው ሲሄድ ሐዋርያ ምዕራፍ 2 ላይ ወረደ የእግዚአብሔር መንፈስ ቃል ገብቶና ጌታ በዚህ ቀን አላላቸው አልኩ እኮ እስራኤሎች 400 ምን መስላል 400 ምናምን ዓመት እግዚአብሔር መጥቶ ጮታቸውን ሰማዋል። የፈለገ ጊዜ ቆይ ተስፋ ይዘህ መቆም አለብሽ። ስታድ በቃ እግዚአብሔር ብሏል። ከእግዚአብሔር ጋር በቃ ይዤን እግዚአብሔር ብለኸኛል። እግዚአብሔር ተስፋ ቃል የኔ ነው። ቀደም ነገርኩ ይሄ ተስፋ ቃል ለኛ ነው አልኩ። ስለ መንፈስ ቅዱስ ሲናገር ለእናንተና ለልጆቻችሁ ነው ተስፋው ቃል። መንፈስ ቅዱስ አሁን ወርዷል። መንፈስ ቅዱስ በምድር ላይ ነው፣ ቀጥሎ በአማኞች ነው ያለው። ይሄ ተስፋ የኛ ነው። በቃ ተስፋ ያንቺ ነው። ይሄ ጸጋው ተስፋ ማለት ነው። ተስፋ በቃ ተስማይ ነው። ተስፋዬ ፓስተር ስሜ ነግራችኋለሁ። ተስፋ ይባላል። የአባቴ ስም ቦጋለ ነው። የአያቴ ስም አለማየሁ ነው። እዚህ ሀገር በላስንም ስለምንጠራ ነው ተስፋዬ ቦጋለ አለማየሁ። ደስ አይልም? ተስፋ ማን የሰጠኝ? እናቴ ናት። እናቴ ምን አለች? ይህን ስም ስትሰጠኝ በጣም እምወዳት እናቴ አንተን ለወልድ ሳምንት ሲቀረኝ ሞተችብኝ አለች። ከዛ አሁን አንተን ተስፋ ሁነኝ አልኩ አለች። ጌታ ይመስገን። ብዙ በቸም ጌታ በሰጠኝ ጸጋ ረድቻታለሁ። 2-3 ጊዜ አምጥቻታለሁ አሜሪካ ነገር እንደው አልመጣለች እንጂ መጨረሻ ላይ ማለት ነው ተስፋ ትሰጣለሁ። ሰማችሁ? ስሜ ተስፋዬ ቦጋለ አለማየሁ። እሰይ በል እስቲ ደስ አይልም? ስሜ እዚህ ሀገር ፓስተር ተስፋዬ አለማየሁ በላስን የምንጠራው በአያት ማለት ነው። ተስፋዬ ቦጋለ አለማየሁ ገና አለማያል ተስፋዬን ኢየሱስ ጌታ ነው። ተስፋዬ ቦጋለ ቦጊላ ራስካ ባባዲ ጋላቦራ ሼላ ባዲያ ማሰማ ኢየሱስ እናመሰግናለን። ጌታ ምን አለ? ምን አለ? ኦኬ ተስፋ ቅድም ሰጠን። ይህን ተስፋ የሚጠፋ አይደለም፣ የሚጠፋ አይደለም። ተስፋ አይጠፋም። ኔቨር እናንተ በሚታይ ካልሄዳችሁ በስተቀር አይጠፋም። አየ በሚታይ ያልኩ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስም። ሁል ጊዜ ታምነን በእምነት በማየት መመለስ የለብንም። ሁል ጊዜ በማየት ከሄድክ በጉድ ፈላብ አልኩ። ዛሬ ህዝባችን እያጉረመረመ ያለው የሚታየውን እያያለ በቃ የሚያገዙ ማገሜካን መጥቶ ትግስት አጥቆ ትግስት ባንዴ ትልቅ ቦታ የሚደርስ መስሏል። ነገሩ እንደሚቀየር አላወቀም። ትግስት የሌለው ጋዜጠኛው ትግስት የለው ምን የለው ስንት በቃ የሚያስገርም ትግስት አልኩ። በእምነትና በትግስት አልኩ ዕብራውያን 6:11 በእምነትና በትግስት የተስፋውን ቃል የምትወርሱትን ምሰሉ አለ እንጂ ዳተኞች አትኗል። ተስፋው እስኪሞላ ድረስ ይሄንን ትጋት አድርጓል። ተስፋ እስኪሞላ ድረስ የገባው ተስፋ እስኪሞላ ድረስ ትጋት ማሳየት አለበት። መዝሙር 37:9 ላይ እንደዚህ አለ። ቅድም ነግሬያቸዋለሁ። ክፉ አድራጊዎች ይጠፋሉ አለ። እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ። ምድር ትወርሳለህ። ምድር በቃ ትወርሳለህ። ለምን? ያረኮ ተስፋ ነው። እግዚአብሔርን ተስፋ ያረኮ
እግዚአብሔርን ተስፋ ያደረግሽው ሌላ ማንንም አይደለም። እግዚአብሔር ሰው አይደለም። ሐሰትን ይናገር ዘንድ የሰው ልጅ አይደለም። ይጸጸት ዘንድ ሰው አይደለም እግዚአብሔር። እግዚአብሔር ወገኖቼ ተስፋውን የሚጣልቁ እኮ ምን መስላል? ሳራ እድሜዋ ባለፈ ጊዜ ላይ ዕብራውያን ምዕራፍ 11 ቁጥር 11 ላይ ኃይል አገኘ ይችላል። ለምን? የተስፋ ቃል የሰጠ የታመነ እንደሆነ ስለቆጠረቻል ኃይል አገኘችና ጸነሰችና። አይ መቁጠር አለበት። ተስፋ የሰጠ የታመነ በቃ የታመነ ነው እግዚአብሔር። እግዚአብሔር የታመነ ነው። ተስፋ የሰጠ የታመነ ነው እግዚአብሔር። ተስፋ የሰጠ የታመነ ነው። ተስፋ ማለት ነግሬያቸዋለሁ። ተስፋ ማለት ኮንፊደንት ኤክስፔክት የምታደርጉት ነገር ነው። ተስፋ ነገን ነው። ፌዝ ናው ነው። ሆፕ ቱሞሮ ነው አልኩ እኮ። ነገን በተስፋ ነው የምትኖረው። የሚመጣው ዓመትን በተስፋ ነው የምትኖረው። የዳንከው በተስፋ ነው። ተፈወስኩት በተስፋ ነው። መዳን ማለት ሶዞ ማለት ሶተራ ማለት በግሪክ ቋንቋ በተስፋ ቃል። እኔና እናንተ የተስፋ ልጆች ነን። አባታችን ራሱ ተስፋ ነው። በቃ እግዚአብሔር ተስፋ ነው። ተስፋ ነው እግዚአብሔር። ሌላ ተስፋ የለም። እግዚአብሔር ተስፋ ነው አልኩ። ቅድም ብዙ ሰዎች አልኩ ተስፋ ይሰጣሉ ብያለሁ። ብዙ ሰዎች ግን እግዚአብሔር ግን ከሰጠ ነበር የሚዋሽ አምላክ አይደለም። ለጨርስላችሁ እንደዚህ ጌታ ቅድም ነግሬያቸዋለሁ። ባዘጋጀው ስፍራ ተመልሼ ወስዳቸዋለሁ አለ። ምሳሌ 26:25 ላይ ቅድም ነግሬያቸዋለሁ። ተስፋ ወገኖቼ እግዚአብሔር ተስፋ የሰጠ እግዚአብሔር የታመነ ነው። ታማኝ ነው እግዚአብሔር። 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 ወገኔ እግዚአብሔር ታማኝ ነው አልኩ እኮ። የተስፋ ቃል የሰጠ የታመነ ነው አለች። ቆጠረችናል። ዞር ብላ ስታስብ እግዚአብሔር ውጡ አለን። ምድረ በዳ ላይ ነበርኩ፣ እንዲህ ነበርኩ፣ ታምሜ ነበር፣ አጥቼ ነበር። እግዚአብሔር እኮ እዚህ ያደረሰኝ እሱ ነው ብላ መቁጠር ጀመረች። ጃጅ አደረገች ዞር ብላ። ከዛ ኃይል አገኘች። እስቲ ቁጠር የእግዚአብሔር ታማኝነቱ። እስቲ ቁጠሩ። እዚህ ያደረሳችሁ ደህንነት ሰጣችሁ። ስማችሁ በሕይወት መዝገብ ጻፈ። ከፍርድ አመለጣችሁ። ከቁጣ አመለጠ። ሊመጣ ካለው ቁጣ ሁሉ አስመለጣችሁ። ኢየሱስ መጣችሁ። አው ኢየሱስ በቃ እሱ እኮ ነው የሚያስመልጠ። ግንበኞች የናቁት እሱ የማዘን ራስ ነው ኢየሱስ። አየ ኢየሱስ አስመለጠን። እንዴ ምን መስላል? ደህንነት ሰጠኝ። ስሜን በሕይወት መዝገብ ላይ ጻፈ። አዲስ ፍጥረት አደረገኝ። የኪዳን ልጅ አደረገኝ። እንካችሁ ብሎ ስጋና ደም ሰጠን ብሎ አለ። ኤቭሪዴ መውሰድ ይችላል ስጋና ደም ብሎ አለ። እንበበላችሁ ጊዜ አስቡኛል። ቲንክ ሌላ ነገር አታስቧል። እኔን አስቡኛል። ስጋውን ስትበይ ስጋ ላይ ተከፍሎ ማሰብ በስጋው እንዴት ኃጢአትን በመንጨት ላይ ተሸከመ ይላል እግዚአብሔር። ተስፋ ትዛላችሁ መዝሙር ላይ ቃል ሰጠን። መዝሙር 91 ኤቭሪዴ መዝሙር 91 ኮንፌስ አድርጉ። ኤቭሪዴ እዚህ ቤት ህግ ነው። ጧት እሱ ሳይደረግ በፍጹም መዝሙር 90 እግዚአብሔር በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላው ሲያድራል። እግዚአብሔርን አንተ መታመኛ ነህ እለዋለሁ። አምላኬና መሸሸጊያ ነው፣ በእርሱ ታመን። እርሱ ከአዳኝ ወጥመድ ከሚያስደንቅ ነገር በላባዎቹ ይጋርደኛል። በክንፎቹ በታች እውነት እንደ ጋሻ ይከበኛል። በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር አልፈራም። በአጠገቤ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ እኔ አይቀርብም። በዓይኔ ብቻ እመለከታለሁ የኃጥአንን ብድራት ያለ። አቤቱ አንተ ተስፋዬ ነህ። ተመልከቱ። አቤቱ አንተ ልዑልን መጠጊያ አደረግህ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገዴ ይጠብቁ ዘንድ መላእክቱ ስለ እኔ ያዙ። እግሬን በድንጋይ እንዳሰናክል በእጆቻቸው በተኩላና በእባብ ላይ ይጫማሉ። አንበሳውና ዘንዶ ረግጣሉ። በእኔ ተማምኗል። ስሜን ያውቃል፣ እጋርደዋለሁ። ይጠራኛል። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅምን ዕድሜ 120 ዓመት አጠግበዋለሁ። እሰይ የራሱ ተስፋ እኮ ረጅምን ዕድሜ አጠግባለሁ አለ። ማዳኔንም አሳያለሁ አለ። በረጅም ዕድሜ ወደ መቃብር ትገባለህ። አልሞትም በሕይወት ምን መስላል? ዳዊት ነግሬያቸዋለሁ። ዳዊት ብዙ ነገር አለው። ጦር አለው፣ ገንዘብ አለው። ኔቨር ተስፋ አላደርግም። እነሱ መልክ አለው፣ ምን አለው አላደርግም አልኩ። ዛሬ ሰዎች መልካቸውን በተስፋ ያደርጋሉ። ለዚህ ነው ቶሎ ለሚሞሪ ፎቶ መነሳት ይጠፋላ። መልክሽ ይጠፋል። በቃ በፊት እንደነበር ሰው አትሆኝም። ጊዜያዊ ነው። ምን አለ እንዲያፈተሽ ታይኛለሽ። ባው ቶሎ ፎቶ ቃጭ ሚሞሪ
ለሜሞሪ እንዲህ ነበር። እኔ ድሮ ሰርቻለሁ፣ እዛ ነርሲንግ ሆም ሰርቻለሁ፣ ሐኪም ቤት ሰርቻለሁ። ጭምድድ ብላ አልጋ ላይ ተኝታ ፎቶ አሳይ እንደ አንቺ ነሽ እንደ ስላት ያ አወዝ ትለኛለች። ጭምድድ ብላ ምናምን ሁሉ ነገር የሚጠፋ መልካችሁ ይጠፋል፣ ሀብታችሁ ይጠፋል። እሱን አታርጋለሁ እኮ እግዚአብሔር በራስህ ማስተዋል ሀብታም ለመሆን አትድከማል። አይንም በእሷ ላይ አታደርጋለሁ። እዛ ምሳሌ 23 ቃል አቲን ከ24 ቁጥር 3 ላይ ነው አታደርጋል። በፍጹም ሀብታችሁ ላይ ተስፋ ታደርግ እያየ አይደለ ተንከረባበተ እያየ አይደለ ምን መስላል? አሁን እዛ ኒውዮርክ እንትን ላይ ካሊፎርኒያ እሳት ያቃጠሉ ስንት ሚሊዮን ቤት የተሰራ ይጠፋል። ህንፃ በህንፃ ላይ ይወርቃል። ሁሉም ይጠፋል። ሲያደቁት እዛን ደቀ መዛሙርቶቹ ህንፃ ሲሉ ህንፃ በህንፃ ላይ ይወርቃል አላቸው። ሁሉም ይከረባበት ነው። መንግስታት መጥተው የሚሄዱላቸው አትጣላ ከመንግስት ጋር። ለዚህ ነው በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። ተስፋ እግዚአብሔርን አለ ከመንግስት ጋር ትጣላ በፍጹም። መንግስት አብሶ ሮሜ 13 ቁጭ ብለህ አንብብ። ባለስልጣን ላትገዛ ትወዳለህ ይልሃል። ነፍስ በላይ ባለስልጣን ትገዛ ይላል። አየህ ዘማታስል ከመንግስት ጋር ከተጣላ ከእግዚአብሔር ጋር የተጣላ ነው። እሱ ሮሜ 13ን ቁጭ ብለሽ አንብቢ። ቁጭ ብለህ አንብብ። ከካን ጀምረና ተጣላላለም ጸልይ ነው ያለ። ፈርስት ያለ እኮ እንዴት ጸልይ ዝግና ጸጥ ብለን እንኖራለን። መጸለይ አለም ጸልይ ለትራምፕ፣ ጸልይ ለአብይ፣ ጸልይ ለመለስ፣ ለኢሳያስ ጸልይ። ተስፋ አትቁረጥ። ተስፋ ካለ ተስፋ አታጉ። ሰይጣን አልኩ እኮ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። ዝም በይና ተስፋ አድርግ። የእግዚአብሔር ማዳን ተስፋ አድርግ። እዛ አቲንክ ሶገቃ ኤርሚያስ አቲንክ ምዕራፍ 3 ቁጥር 26 ላይ ሰው ዝም ብለ የእግዚአብሔር ማዳን ተስፋ አድርግ። ዝም በይና አንደበቲ ባሉስ እንደ ኢሳያስ እሳት ካልነካ ከልብ ልንገር ስንት ጴንጤ አንደበቱ ረክሷል። ስንት ከዛ መጸለይ ያቅተዋል። ጸሎት ይደክመዋል። ጸሎት ህይወት የሚደክመው አንደበት ትክክል ስላልሆነ። አይ አንደበት ጸጋ የሌለው ከሆነ መንፈስ ቅዱስ ለበዛ ቀን ታታዝናልና ከተኩሉ ክፉ ቃል ካፋቸው ይወጣል። ተዛለም ዘንዘን ላይ ኤፌሶን 4 አላበቁ 28 ላይ አላበቁ ከተኩሉ ክፉ ቃል ካፋቸው ይወጣል። ለበዛ ቀን የታተምኩን መንፈስ አታሳዝናል። ንግግራችሁ በጸጋ ይሆናል። አንደበት ከተበላሽ የጸሎት ይደከመ ነው። ስንት ጴንጤ ጸሎቱ ደክመዋል። አንደበት ትክክል አይደለም የሚናገረው። ማንም የሚናገር እንደ እግዚአብሔር ቃል ይናገር። እዛ አንደኛ ጴጥሮስ 4:11 ላይ እንደ እግዚአብሔር ቃል መናገር። አሜን። ስለዚህ ወገኖቼ ተስፋ የሰጠው እግዚአብሔር የታመነ ነው። ሁሉ ጊዜ እግዚአብሔርን ተስፋ አድርጉ። አንድ እንትን ላምብላችሁ መዝሙር ላይ 135 ላይ አቤቱ ስለ ስም ተስፋ አደረኩ። ዘልቀጥላችሁ ተስፋ አደረኩ። ቀጥሎ እንደዛ ያለ አምብላችሁ ኦኬ እንትን ላይ ኦኬ ለስም ተስፋ አደረኩ። እንትን ላይ አይ ቲንክ ዘፍጥረት 15 ላይ ቁጥር 14 ነግሬያለሁ። ባሪያ አደርጋቸዋል አለ። እኔ ከዛ አወጣቸዋለሁ ለእግዚአብሔር በገባው መሰረት እግዚአብሔር አወጣቸው። አሁንም ይሄ ተስፋ የእናንተ ነው። በቃ ይሄ ተስፋ ቃል አሜንና አዎ ነው። ሰማይና ምድር ያልፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። አየህ ተስፋ ቃል ታማኝ ነው እግዚአብሔር። በቃ ተስፋ የሰጠሽ የታመነ ነው። በፍጹም አትጣላ። ሰው አለ እኔ ብዙ ሰው አልኩ ነገርኩ ማለት ብዙ ሰው እኔ ብዙ ለዚህ ነው ሰው ለመስማት የፈጠነ ለመናገር ይዘገይናል። እኔ ብዙ ጊዜ ቃል አልሰጥም ለሰው። ከሰጠው ማድረግ አለብኝ። ቶሎ አልሰጥም። እንዲያረጋለሁ አይደለም ካረኩኝ አልቶሎ አልገባ። ለዚህ ነው ለመስማት ለመናገር የዘገይናል ያዕቆብ። ስንት ተስፋ ይሰጣል አይደለም። ትዛለም ድሮ ቤት አገር ቤት መርካቶ ሲሄዱ ከረሜላ ገዝተን እንመጣለን። ሲመጡ ወይ ረሳ ነው ሸንኮራ ይዘን ወይ ረሳ ነው በቃ ያንን አስተማሩ። ረሳችሁ ስናችሁ ዲያስፖራዎች እንዳትረሳችሁ ብዬ ነው። ተዛለችሁ ከረሜላ ይዘን አያመጡም ወይ ረሳ ነው ይላሉ። በቃ ያንን አስተማሩ። እዚያ ሀገር ግን እንዲህ ብላ ዋ ጉድ ነው የሚፈላብህ። እንደው መጽሐፍ ይጽፍልሃል። እዚያ ሀገር ውጭ አብሶ ይረብም ልጅን እንዲህ ብለው ካላረክ ጉድ ፈላብህ። ቃል ለመግባት ነው፣ ተስፋ ለመስጠት ነው። እንደ ሀገር ሲዋሹን እኮ ውሸት አደግን እኮ በቃ በውሸት አደገ። ኢትዮጵያ ህዝብ ኤርትራ በውሸት አደገ። በቃ
በውሸት ምናምን ተስፋ ይገባል አያረጉልም እግዚአብሔር ይቅር ይበላችሁና አሳይ ስለዚህ ተስፋ የሰጠው እግዚአብሔር የታመነ ነው ተስፋ የሰጠሽ እግዚአብሔር የታመነ ነው በቃ አልጠለም ብሏል አይጠለሽም ወላጆች እንደሌላችሁ አልተውም ብሏል አይተውም ወደኔ የመጡትን ከቶ ወደ ውጭ አላወጣም ና ወደ ጌታ ነይ ወደ ጌታ ነይ ግድ የለሽ ባልጥሎሽ ሊሄድ ይችላል ሰው ነው ሚስትም ጥላ ልትሄድ ሰው ነው አንዴ እንደውም እዛ ፓርቶክ ላይ ሳስተምር ለመጀመሪያ ጊዜ ነው የገባው ለምንድን ነው አንድ ነገር ወስኗል የወሰነው ምንድነው ሚስቱ ጥላው ሄዳ ሌላ ወንድ አገባች ሊገላት ነው እና እዚህ ገብቼ ሚስቴን ጥላው ሄዳ ገላታለሁ ብሎ ሲልግባ ብሎ ነው የገባው ሳስተምር ማለት ነው ፓርቶክ ላይ ሳስተምር ነካው ቃሉ የእግዚአብሔር ቃል ማለት ከዛ ፕራይቬት መጥቶ ነው የደወለልኝ እኔ ዛሬ ነው የገባው ታዲያ ስለው ዛሬ ወስኜ እኔ ልገላት ነበር እሷ ያለ እንዴ ሁላችሁ አያችሁ ተስፋ ከዛ መከርኩት እግዚአብሔር ፈወሰኛል አየ አንዳንዴ ምንናቸው ነገሮች ተስፋን አልቆ ከዛ ዋብሸ ነግራቸዋለሁ ጧት ዋብሸብል በዛ ሳልፍ በሰንጋተራ ሳልፍ አንዱ ከዋብሸብል ህንጻ ላይ ራሱን ወርውሮ ገደላለ ለምን ስለው ኤችአይቪ ያለበት ተመልከቱ ተስፋ መቁረጥ ተስፋ እንዳለው አላወቀም ተስፋ አልቆ ተዛራችሁ በኮቪድ ጊዜ በኮቪድ ተዛራችሁ በማስሄዱ ሙቀት ተሰማን አንዷ በቃ ኮቪድ ትትል የተባለ ሰፕሬት አረጓትና እዛ የሆነ ሆቴል አሳይዟት ማለት ነው አሁን ጠዋት እሷ ማታውን ራሷን ገላለች አልሰማችሁም ዜና አልሰማችሁም ጠዋት ሲመጡ ገላለች ለምን ኮቪድ አለበት ስለተባለች ሲመረምሯት ኮቪድ የለበት ዛሬ ስንት ራሱን የሚገል ዶክተር መድኃኒት ዶክተር እኮ ነው አይቶ እኮ ነው የነገረ እሱ እኮ ያየው ነው ዶክተር ስለ ዶክተር ጌታ እናመሰግናለን በማይክሮፎን ምናምን መቃመድ መርምሮ ምናምን ምናምን ብሎ ምናምን ጌታ ይመስገን ስለ ዶክተር ያየው ነው የሚነግር ከሰው ምስክርነት ይልቅ የእግዚአብሔር ምስክርነት አላለ የቱን ነው we shall believe the report of the Lord የቱን ዶክተር ነው የምታምነው እግዚአብሔር ነው የምታምነው የቱን ነው እምነት የት ነው ያለው የሚታየው ላይ ነው እምነት ተስፋ ስለምናደርገው ነገር የማናየው ነው የሚያስረዳ እምነት ስንት ራሱን የሚገል ስንት ተስፋ የሚቆርጥ በልጆቻቸው ተስፋ የሚቆርጡ የሚታየው ልያዩ ነው ያ ሰው ነገር ትልቅ እንደሚሆን አላወቁ ባለፈው ነገር ያለው ጌታ አንዷ ልጅ ሰጥቶኛለች ስትመሰክር ሰማሁት ካደገ በኋላ ጎረመሳለች ሲጋራ ማጨስ ጀመረ ከዛ ከቤት ወጣለች እሷ ግን ጌታ ተናግሯታል ተስፋ ቃል ገብቶላታል አሁን በቃ ኦልሞስት 18 አመት አንዳንዴ እየመጣ ይሰድበኛል አለች በቃ ድራግ ውስጥ ገባለች ምን ገባል እኔ ግን አመሰግናለሁ እግዚአብሔር ይሰርበኛ እየመጣ ይሰድበኛል አለች ቤት ከ18 አመት በኋላ ፓስተር ኃይለኛ ወላችሁ እናንተ ከሞታ አንበሳ ማር እንደሚያወጣ እግዚአብሔር አታማልመናችሁት ያለቀ የተቆረጠ ነገር እግዚአብሔር ይፈጽማል እመኑት እግዚአብሔርን እመኙ እግዚአብሔርን ለልጆችሽ እመኝ ተስፋ አትቁረጭ በልጅሽ ላይ የፈለገ ነገር ሊገቡ ይችላል ግን ካመንከው እግዚአብሔር ካሉበት ቀንበር ይሰብራል ወጥመት እንዲሰበር ያደርጋል እናንተ አትችሉም ስንት አልኩ ተስፋ የሚተቆረጠበት ስንት አልኩ በቃ ሁላችን እኛ ያስላስብ እንግዲህ ተደባዳቢ የነበረን ቀራ ልጅ እንግዲህ ምን መስላል ዋቴ ምን ሰራ ምናስፈራ ባስተተፈ በጣም የሚያስፈራ ሰው ኃይለኛ ሰው ማንንም የማይፈራ ማለት አሁንም እንደዛው ልጅ አልፈራም ማለት ማይፈራ ምናምን ግን ኢየሱስ አገኘኝ ከሞታም በሰውስ ማር ያወጣል እግዚአብሔር እመኙ ተስፋ አድርጉ እግዚአብሔር ነገ ሌላ ቀን ነው ስንት ራሱን የሚገል ስንት ከራሱ ጋር የተጣላ ስንት ኢትዮጵያ ወጣት ዩኒቨርሲቲ ተማሪ ሌላ ነገሮች እየገቡ ጫቱ ሰው ቁማ እንትንስ መጠጡ ሱስ ውስጥ እየገቡ ምናምን ተስፋ እየቆረጡ ማለት የሚታየው ልያዩ እኮ ስራ የለም ምናምን ባለፈው ነገር ያለው እናት አባትን አክብር ብሏል ችግሩ ያጣው ስራ ቼክ አርግ እናትና አባት ላይ እየዘራ ኢንቨስት እያደረክ ያለው ምንድነው ዲፖዚት እያረክ ነው እናትና ስታረክ ሴቭ እያረክ ነው እናት አባትን አክብር ይላል መጀመሪያ አንደኛ በመድር ላይ መልካ ቀጥሮ ረጅም ቤት ተጠግባለ እናት አባት ላይ ምንም ሳዘራ
ተምረ ዩኒቨርሲቲ ስራ የምታጣው ችግር ስላለ ነው እንጂ ሌላ ምንም የኢትዮጵያ ህዝብ የኢትዮጵያ ወጣት ችግር እሱ ነው ሱስ ውስጥ ምናምን ውስጥ ያለው ከችግር ከእናቱ ጋር የእናቱ ባርኮት የአባቱ ባርኮት ያጣ ማለት ቼክ አድርግ እናት አባት ለምን ኢንቨስት እያደረግሽ ነው ቃል ገባልና እናት አባትን አክብራል ስለዚህ ስንቱ ተስፋ ይቆርጣል ዛሬ ተስፋ ትቁረጥ ቁጥር 2 የሰጧችሁ ለዚህ ነው እግዚአብሔር ተስፋ ቃሉ አሜንና አሁን ነው ቃኑን ሙሉ አንተን ተስፋ እናደርጋለን እግዚአብሔር አንተ ተስፋ አይደለምንና እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ ወገኔ ተስፋችሁ ይሄ ነው በቃ ማኖር ነገር እኖራለሁ የሚቀጥለውን አመት እኖራለሁ በእምነት ተስፋ ገባ ቃል እግዚአብሔር የታመነ ነው እግዚአብሔር ወገኖቼ አይዋሽም ሰው ሁሉ ውሸተኛውን እግዚአብሔር እውነተኛ ነው ይላል በፈልግ አትተመን መንግስታት ላይ ውጡ ተፋች ከሚታየው ነገር ላይ ተፋታ ከሚታየው ነገር ላይ ተፋች ዛሬ ዲቮርስ አለ የሚታየው ነገር ተፋች አላይም ይሄ ነገር ነገ ሌላ ቀን ይሄን አምላክ ነገ ያደርጋል እግዚአብሔር አምነዋለሁ እግዚአብሔር ለሚያምን ሁሉ ይቻላል ነው ያለው ለሚያለቅስ አይደለም ለሚጾም አይደለም ያለው ለሚያምን ሁሉ ይቻላል አማኝ ኮሽ ይቻላል ለሚያለቅስ አይደለም ለሚያምን ማርቆስ 9:3 ላይ እምነት ተስፋ ፍቅር ከሁሉ የሚበልጠው ፍቅር ነው ወገኖቼ ተስፋችሁ ኢየሱስ ነው አሁንና ወደ ጌታ አጭር ጸሎት ጸልይልሃለሁ ቁጥር 2 ዛሬ መጣው ፈጽማችሁ ተስፋ ነው ጸጋኮ ክርስቶስ ሊገለጥ ያለው ጸጋ ፈጽማችሁ ተስፋ አድርጓል ተስፋ የምታደርጉ ይሄ ጸጋ የጨረሰው ስራ በጸጋ ያለቀው ስራ ተዛለም እነዛ ባብ የተነደፉ ሰዎች ሲያዩ ያዩ ሁሉ ዳኑ ይላል አሁንም ተስፋ የምታደርጉ ያለቀው ስራ ሚታይ አይደለማ ሚታይ አይደለም ማይታይ ነው ሚታይ አይደለም ሚታየውን ማን ተስፋ ያደርጋል ዛሬ ብዙ ሰዎች ሚታየው ነው የሚያዩት በቃ የሚያጉረምሩት ሚጣሉት ፌስቡክ ላይ በቃ ምራገብ ምትሰደብ በቃ የሚያየው ነው የሚታየው ያያጅ ነው ማን እሱ ነው ያያለሽ ተዛለም ጴጥሮስ አንተ ኮንክ ጥራኝ ብሎ ማቴዎስ 14 ላይ 30 ላይ ናለው ጌታን እያየ ነበር ሲሄድ ግን አይኑን አንስቶ ማዕበሉን ሲያሰመጥ ይላል አየ የሚታየው የምታውቁን ተሰምጣለ ለዚህ ነው የማይታየው እንጂ የሚታይ ባን በያስተማርኩት ማለት ነው የሚቀጥለው ደግሞ ስለ ደስታ እንማራለን የእግዚአብሔር በመንፈስ ቅዱስ የሆነ ደስታ ማለት ነው ስለዚህ ቁጥር 2 አይ ቲንክ መጥቻለሁ ጌታ ኢየሱስ ጌታ ነው ደስ ይበላችሁ ኢየሱስ ተስፋችን ነው እመጣለሁ ብሎናል ይመጣል ይወስደናል አገራችን በሰማይ ነው በዚህ አይደለም ይበላይ ያለውን አስቡ እንጂ በመሞታችሁ አልቆ ነው ይለኛል ምድር ላይ ሞታል በላይ ያለውን አስቡ በላይ ያለውን እሺ በምድር ሞታችሁ አላል በላይ ያለውን አስባል ስለዚህ ኢየሱስ ጌታ ነው አጭር ጸሎት ጸልያለሁ አይ ቲንክ ይበቃኛል አጭር ጸሎት እኔ የምጸልየው ጸልይ ጌታን ጋብዘው እና ጌታ ይግባው ውስጥሽ ይግባ ወስኝነት ለኢየሱስ ወስን አሜን አጭር ጸሎት እኔ የምጸልየው ጸልይ ጌታው ግባ በይው እኖ በደጅ ቆሜ በርና አንኳኳላል ማን ቢከፍትልኝ ይገባል አለ ከሱ ጋር ብረት አደርጋለሁ አልኩ ጌታ ውስጥ ሲገባ ካንተ ጋር ሻው ስትወስ ካንተ ጋር ነው ስትበላ ካንተ ጋር ነው የሚበላው ለእግዚአብሔር አብ ክብር ይበላል ሕያዋን ሙታን ብንሆን ለርሱ ነው ማንንም ለራሱ አይኖርም ለኢየሱስ መኖር ትጀምራል ጌታ ሲገባ ለሱ መኖር ትጀምራል በቃ እሱ መሪ ይሆናል ቦስ ይሆናል ኢየሱስ እሱ በቃ በለመለመ መስክ ያሳድራል በረፍቱ አዘን ነፍሴን መለሳት ስለስሙ በጽድቅ መንገዴን በሞጥና መካከል እንኳን አንተ በኔ ውስጥና ክፉ በትር ምርኩዝ እነርሱ ያጽናኑኛል በፊቴ ገበታን ራሴን በጠላቶቼ በሚያምን ፊት በኔ ክፉ ስለምና በዘይት ይቀባል ጽዋዬ ተረፈ ቸርነቱ ምረቱ 120 ዓመት እስኪሞላ ድረስ ይከተለኛል በእግዚአብሔር ቤት እኖራለሁ ያ ማለት በእግዚአብሔር ፊት በሱ ፕሬዘንስ ፊት ማለት ነው እንጂ በእግዚአብሔር ቤት ሁሉ እዛው እኖራለሁ ማለት አይደለም በሱ ፕሬዘንስ ፊት አጭር ጸሎት ጸልያለሁ ጌታን ከተቀበልክ ይሄ ቸርች አይደለም ይያል ባለበት ቦታ ሄድና ደቀ መዝሙር ያስተምሩ ይሄ ዩቲዩብ ቸርች አይደለም ሬዲዮ ቸርች አይደለም ከዛ የለም ካል ፓስተር ተስፋ ለማየ ዩቲዩብ ላይ ፌስቡክ ላይ በቀጭኝ ያሉ ደቀ መዝሙር ትምህርት አስጨናና እንደገና ደግሞ ተስፋ ለማየ ፌስቡክ ላይ ኮንታክት ላይ ሊንክ አለ ወርድ ኦፊስ ክሊክ ስታረጉ ዌብሳይቱ ሲከታ
ሆም ፔጁ ላይ ሄዷል። ሚዲያም ከገባ መንፈሳዊ ሰው ቢል ሰባት ማት ሚዲያም ውስጥ አለ። ስለዚህ ኢየሱስ ጌታ ነው። አጭር ጸሎት ጸልያለሁ። እኔ ምሎ ጮክ ብለህ በእምነት ጌታን ተቀበለው። ግባ በለው ወደ ልብህ። አብሶ እዛ ምሳሌ 23 ቁጥር 10 ልጄ ሆይ ልብን ስጠኝ ነው የሚለው። ልብን ስጠው ለጌታ። ልብሽን ስጪው። ልብሽ ላይ ይቀመጥ ይግባ። አጭር ጸሎት እኔ ምለው ጮክ በይና በእምነት ሬዲዮ ላይ ብናል ዘን ሬዲዮ ጮክ በይ። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ። በኢየሱስ ስም አሜን። በቃችሁ ጸሎት። ጌታን ተቀበልክ። ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች ስልጣን ሰጣቸው። ስትቀበለው ልጅ ነህ። የልጅነት ስልጣን ሰጠ። አይ አሁን የመጀመሪያ ስራ ዮሐንስ ወንጌል ማንበብ። ቀጥሎ ነግሬሃለሁ። ፓስተር ተስፋ ያለማየሁ ዩቲዩብ ላይ፣ ተስፋ ያለማየሁ ፌስቡክ ላይ እዛ ከገባ ታገኛለህ ማለት ነው። አሜን። ስለዚህ ኢየሱስ ጌታ ነው። ሌላ ሬዲዮ አለ 518 907 9015 በሞባይል ፎን ከሰኞ እስከ እሑድ ማለት ነው። ሬዲዮ ለገባ። ስለ እግዚአብሔር እናመሰግናለን። በጌታ በኢየሱስ ስም ከፍ ከበር ስም ይባረክ። ዛሬ ስላስተማርከን ለኔስ እግዚአብሔር ተስፋ ያደለምናል። ዛሬ በኢየሱስ ስም ተስፋቸው ይታደስ። ማንኛውም እስራት የተፈታው ቀንበር ይሰበር በኢየሱስ ስም። ይሄ ትምህርት ፍሬ ያፍራ በኢየሱስ ስም። ተስፋ የቆረጡ ተስፋቸው ይታደስ በኢየሱስ ስም። ጌታ እግዚአብሔር እናመሰግናለን። ከፍ ከበር ስም ይባረክ በኢየሱስ ስም አሜን። ስለዚህ ኢየሱስ ጌታ ነው። ጸጋ ያብዛላችሁ። ግሬስ ባኑነሳ ምክንያቱም የጠዋቱ ትክክል አለ ድንዲት ሆኗል እና ለዛ ነው የመጣው እና ኢየሱስ ጌታ ነው። ነግራችኋለሁ አይደል? ጠዋት ነግራችኋለሁ አይደል? የተጫነው ነግራችኋለሁ። እንትን ላይ ታያላችሁ። ፓስተር ተስፋ ያለማየሁ ዩቲዩብ ላይ፣ ተስፋ ያለማየሁ ፌስቡክ ላይ ታያላችሁ። እና ኢየሱስ ጌታ ነው። ጸጋ ያብዛላችሁ። በጣም ጸልዩልኝ። ዓርብ ዕለት እንገናኝ። ስለ ደስታ እንማራለን እና ጸልዩልኝ። ተስፋ ማን ነው? ተስፋችን ማን ነው? ኢየሱስ ነው። በቃ ሙሽራው ኢየሱስ ነው። ማራናታ ማለት ነው። ስለዚህ ጸልዩልኝ። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ተባረኩ። ሼር አድርጉት። ይሄን ላኩት፣ በየቦታ ላኩ። ጸጋ ያብዛላችሁ። ተባረኩልኝ። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ተባረኩ። ኢየሱስ ጌታ ሰይጣን ሌባ። ታንኪዩ